ኢትዮጵያን መምራት 1 ሚሊዮን ጉንዳን ተሸክሞ መሄድ ነው እንጂ ትርፍ አይደለም። ደሃ ጥቁር ጉንዳን ለማጥፋት ሲባል ደሃ ላይ ጽኖ ማሳደር አለብን። የሚገርምህ ከዛ ውስጥ የሚያሉ የኑሮ ሁኔታ የኖርማል የጤነኛ ማለት ደረጃውን የጠበቀ ኑሮ አይደለም እየኖሩ ያሉት። እዛ ውስጥ የሚያሉ ደሃ ናቸው። ሁለት ነገር ነው ያለው። እዛ ውስጥ ደሃ ኢሌጋል ናቸው። አሁን አትሊስት ሌጋል ናቸው። ደሃው ነው ሌጋል ናቸው። ባሉበት ኖሮ አሁን ሌጋሊ ደሃ ናቸው። ይሄ ብርጭቆ ባዶ አይደለም። ይሄ ብርጭቆ ባዶ አይደለም። አየር አለበት። በውስጡ አየር አለ። ውሃ ስታስገባ አየሩ ይወጣል። ልክ ውሃ ጨምርበት በመታቁት ህግ ስፍራ ይለቃል። ደሃ ጥቁር ጉንዳን አሁን ባለው ሁኔታ ኢትዮጵያን መምራት 1 ሚሊዮን ጉንዳን ተሸክሞ መሄድ ነው እንጂ ትርፍ አይደለም። ሰላም ጤና ይስጥልን ክቡራትና ክቡራን የቤንጃ ፖድ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ በዚህኛው ሳምንት ትንሽ ቀደም ብለን መተናል። ጤና ይስጥልኝ ብስሬ። ጤና ይስጥልኝ ቢኒያም። እሱ ቢኒያም ነው። እኔ ብስራልኝ ቀደም አላለም። አክቹሊ በፊቱ ጊዜያችን አንድ ሁለት ሳምንት ምንድነው የተወሰኑ ቀኖችን እያለፈን ነበር የጀመርነው። አሁን ወደ ቀደሙ ወደ ሮባችን ተመልሰናል። እንግዲህ ሰላም ጤና ይስጥልን የቤንጃ ፖድ ተከታታዮች እንደምን አላችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። እንግዲህ እንደተለመደው ዛሬም ሰሞንኛ በሆኑ ጉዳዮች ተመልሰን መጥተናል። ለዚህ ቻናል አዲስ የሆናችሁ ሰዎች እንኳን ደህና መጣችሁ እንላለን። መምጣታችሁ ካልቀረ ሰብስክራይብ አድርጉ። የደወል ምልክት ደግሞ በመጫን ሁሌ የምንለቃቸው ቪዲዮዎችን ትከታተሉ ዘንድ ይረዳችኋልና ይህንን ቪዲዮ ላይክ ማድረጋችሁ እንዳትረሱ። ሁላችሁም ላይክ በማድረግ ጀምሩ። እንግዲህ እንደውልዮን እንደሰሞኑ አሁንም ላይክም እይታችንም አንሷል። እንደውም በቃ ይሄን ቪዲዮና ይሄን ፖድካስት እናቁመው እያልኩኝ ነውና ምናለቅስ ይሻላል። ምን ብናረግ ይሻላል? አይ ልምምጥ ምናምን ከእንደውም ከዚህ በኋላ አላነሳ። ሰብስክራይብ አድርጉ፣ ላይክ አድርጉ ነው ፕሮግራም እንተዋለን። ያረጋሉ። ይሄ በማዕከላዊ ኮሚቴ ተሰብስበን ያደረግነው ውሳኔ ነው። እንፈተዋለን። ያ እንግዲህ እንደሚታወቀው ሰሞንኛ ጉዳዮችን ነው የምናነሳው። እንግዲህ ለዛሬ ለድምጼ ይቅርታ። እንግዲህ ጉንፋን ሊጀምረኝ ይመስለኛል። ጉሮሮዬ ላይ ዳንኪራ ጀምሯል። በሚቀጥለው ቪዲዮ እኔ ከተያዝኩ ምክንያቱ እሱ ነው። ምስክር ቁጥር ካሁን ይሻላል። ርቀታችንን ጠብቀን ያለነውና አፕስታንድ ይላል። ኤኒዌይ ወደ ዋናው ጉዳይ ከመሄዳችን በፊት የቀድሞ ፕሬዝዳንት መንግስቱ ኃይለማርያም ሽልማት ተሸልሟል ተብሏል። እስቲ ስለሱ እንጀምር። እንግዲህ ዛሬ የሰማ ነው ሁለት ነገሮችን ነው። አንደኛ የልደታቸው ነው። ሁለተኛ ደግሞ ሽልማት በተመለከተ ነው። ከልደቱን ጀምር ወይስ ልደታቸውን እናስቀድምና እንግዲህ ልደታቸው 84ኛ ዓመታቸው ነው። ክቡር ፕሬዝዳንት ጓድ መንግስቱ ኃይለማርያም ኮሎኔል መንግስቱ ኃይለማርያም እንግዲህ ቀድሞ የኢትዮጵያ ፕሬዝዳንት በሳቸው ጊዜ በፕሬዝዳንት ነበር ያና እንግዲህ ጎግል በ1937 ተወልደዋል ይልና እድሜያቸውን ወደ 88 ይገፋዋል። እንግዲህ ኤግዛክት የትኛው እንደሆነ ባናውቅም እንግዲህ 84ኛ ዓመታቸው ነው። እንግዲህ ከዛ ጋር ተያይዞ ሽልማት ተበርክቶላቸዋል። የሸለማቸውም እንግዲህ ምንድነው በዘመናቸው የመሰረተ ትምህርት ዘመቻን ተግባራዊ ለማድረግ ላበረከቱት አስተዋጽኦ ኢትዮጵያን ሶሳይቲ ፓርትነርሺፕ የተባለ ድርጅት እውቅና ሰጥቷቸዋል። እንግዲህ ሽልማቱን ሀራሪ ዚምባብዌ በመገኘት መኖሪያ ቤታቸው ተገኝታ አስረክባለች። ከነታየለ ያው ሁሉ ጊዜ መስዋዕት ነች። ጓድ ፕሬዝዳንት የአንድ መልእክት አለኝ። መልእክቱ የመጣው ከኢትዮጵያ ሶሳይቲ ፓርትነርሺፕ አድቮኬሲ የሚባል አንድ መንግስታዊ ያልሆነ ድርጅት በጣም ብዙ ነገር ለኢትዮጵያ ሕዝብ አበርክተሃል። ግን ትምህርት ከዛ ከሚጠቀሱት ከመሬት ላራሹ ከምን በበለጠ የሚጠቀሱት አንዱ ነው። ምክንያቱም
ያንድን ሶሳይቲ ያንድን ህይወት የሰው የሚወስነው ሶሻል ሞቢሊቲ የሚያስተካክለው ህዝብን ወደፊት የሚያደርገው ትምህርት ነውና ህይወቱን በሙሉ ለዛ ላደረከው ሁሉ አስተዋጽኦ በጣም በጣም በኢትዮጵያ ህዝብ በቤተሰብ በሁሉም ሰው እናመሰግናለን። እና በዚህ ባደረጉት ንግግር እንግዲህ እሳቸውን ሲናገሩ መሀይምነትን ከሀገራችን ለማጥፋት የተደረገውን ጥረት እሳቸው ወደ ስልጣን ከመምጣታቸውን በፊት በንጉሱ ዘመን የፊደል ሰራዊት በሚል ትምህርት ዘመቻ በተጀመረ ጊዜ በመላው ሀገሪቱ በርካታ ሰዎች ተሰማርተው በሰሩት ስራ አመርቂ ውጤት የተገኘበት መሆኑንም ራሳቸው እንግዲህ እሳቸው ክሬዲት ሲሰጣቸው ግን ከዛ በፊት በንጉሱም ሰዓት እንደተጀመረ እንትን ብሏል። የሚገርም ይሄ የእድገት በህብረት የመሰረተ ትምህርትን ትልቅ ለውጥ ነበር ያመጣው። ከዚህ በፊት እኛ እዚሁ ፖድካስት ላይ አንስተነው ነበር ከትምህርት ጋር ተያይዞ እንዴት እንደተማራችሁ ምናምን እየነገርከን ነበር። ኖ በእኛ ጊዜ እኮ ነበር እያስተማራችሁ እንደነበር። እኛ እኮ የዛን ጊዜ በእኛ ጊዜ ይኸውልህ ትምህርት አልተጀመረም እኮ ጭሩሱ ነው። አዎ አልነበረም። ቆዳ ፍቀን የተማርከው እና ያው እንግዲህ ወደ 90% አድርሶት ነበር። ያው ማንበብና መጻፍ የሚችል መፈረም የሚችል ጭምር ማለት ነውና ትልቅ ንቅናቄ ነበር የዩኒቨርሲቲ ተማሪዎችን ወደ ገጠር በመላክ እንደውም ከትምህርት ጥራት ጋር በምናምን አያይዘን ነበር። ከዚህ በፊት ትዝካል ያወራነውና ከእንትንም ጋር አያይዘን ነበር። አሁን ሊላኩ ነው ተማሪዎች ተብሎ በነበረም ጊዜ አንስተነው ነበር። አሁን 2 ዓመት የዩኒቨርሲቲ ተማሪዎች 1 ዓመት ወጥተው ያስተምራሉ ተብሏል። በአዲሱ አላሉም። እንዴት ደረሰ እሱ ነገር? እንዴት ደረሰ? ገና ከ2026 በፈረንጅ ማለት ነው የሚጀምረው መሰለኝ። ገና ነው ማለት በዚያም የሚቀጥለው ዓመት ያው መሰለኝ የሚጀምረው እንደዛ ነው ፕላናቸው። ኦኬ አይ መጀመሩ ያው እንግዲህ ከዚህ በፊት ማውርተንበት ነበር። ግን አዛቻውማ ሁሉ ያለው ብዙ ዛቻዎች እኮ ይኖራሉ። አፈጻጸም ላይ ችግር ሊኖር ይችላል። ታወቀ ነውና ሲገባ ነው ወደ አፈጻጸሙ እንትን የሚለው። በነገራችን ላይ እድገት በህብረት ጊዜ በጣም ብዙ አርሶ አደር የምትለው በቃ ይሄ መሰረተ ትምህርት በተባለ ጊዜ በጣም ብዙ ሰው ማንበብና መጻፍ የተማረበት ወቅት ነበርና ማለት እንዲህ ዝም ብሎ ቀላል ነገር አለ። በጣም ትልቅ ነገር ነበር የተደረገው። አሁን ሁሉንም የአንድን ስርዓት መንግስት ሁሉንም ነገር ጭፍልቅ አድርገህ አታረገውም። አንደኛ በመንግስቱ ሰዓት ይወልህ አሁን እስቲ ኢትዮጵያ ውስጥ እንዴት ይከወናል ብለህ ስታስብ የዛን ጊዜ እንግዲህ ካነበብናቸው ኖረን ባንኖርም በዛ በዘመኑ ግን ስለዛ ጊዜ የነበረው ስለ መሰረተ ትምህርት ምናምን የተጻፉት ነገሮችን ስታነብ አንደኛው የሀገራዊ ስሜት ነበረ። አንተ በኢትዮጵያዊነት ኤክስ ምንድነው አማራ ሁን የትም ትመደባለህ፣ ኦሮሞ፣ ትግሬ ሁን፣ ደቡብ ሁን፣ ምንም ሁን ኢትዮጵያዊነት አሁን ያን ነገር እንዴት ነው የሚመጣው ብለህ ስታስብ የለም። የክፍለ ሀገር ገዢዎች ራሱ እኮ የተለያየ ለምሳሌ ኦሮሚያ ክልል ሆነ አማራ ሊሆን ይችላል። ሀገራዊ ስሜቱና ሀገሩ ፍቅር የሚኖርህ ገብቷል። አንተ የሌላውን ካልቸር ሄድ ኤክስፔሪንስ ታደርግ ነው፣ ሌላውን ደግሞ አተጋመቱ ኤክስፔሪንስ ያደርግ ነው። ያ ነው ኢንተግሬት የሚያደርገው። ሰበጥሩ አሪፍ ያወራል። ከዚህ በፊት እንትና ባይሉ ታውቀዋለህ? ስታስቲሽያኑ ወግ የሚያወራው ተመልካቾች ታውቁታ ይሆናል። እኔ እንግዲህ አሪፍ ነው። 7 ፔጅ ነበረ። 7 ፔጅ አልኩኝ፣ 7 ፕሮግራም ነበረ ማዛ ላይ ቀርቦ እንትን ያለውና የሚገርም አብዛኛው ኢንተርቪው የዛ ጊዜ የነበረው ወጉ ስለዛ ጊዜ ስለ እድገት በህብረት ስለነዛኛው ጊዜያቶች ናቸውና እዛ ጊዜ ላይ ሳትኖር ትናፍቀዋለህ። ለመሰለም ትናፍቀው አሁን ያለህን ኢትዮጵያ ታውቃታለህ። አሁን እየኖርክባት ያለችውን ሀገር ታውቃታለህ።
የምታስናፍቅ ማለት ሀገር ሳይሆን ነገሮች ያኛውን ጊዜ እንድትናፍቅ ያደርገዋል እና ብዙ ሰዎች ስለ መሰረተ ትምህርቱ በጣም ያመሰግኑታል። ምን ግን በሀገር አንድነት ላይ አይደራደርም። አዎ ሀገር አንድነት ሲኖር አየው ጥቅሙ እንደነዚህ አይነት ስራዎችን ለመስራት ያግዛል እንዴ። በአንድ አይነት እሳቤ ውስጥ ስትሆን ብዙ ነገሮችን ሰዎች ሞቢላይዝ አድርገህ የሆነ ፕሮጀክቶችን ነድፈህ ይሄ እንደዚህ አይነት እንደ መሰረተ ትምህርት ወር ደግሞ የሆነ ነገር ላይ ብቻ ሀገራዊ ፋይዳ ያለው ነገር ላይ ለህዝቡ የሚጠቅም ነገሮችን ማድረግ ትችላለህ ሀገራዊ አንድነት ካለ። አዎ ይሄ ስላም ማንበብና መጻፍ አሁን ወቅታዊ የሆነ ነገር አንድ ማሳያ ለመናገር ያክል ልጅስ የሚባል ድራማ አሁን ቃና ላይ እየተላለፈ ነው። በጣም ሰው እያየው ነው ልክ እንደረኛዬ ምናምንና እዛ ላይ ታሪኩ ምንድነው ልጁን ነው ሊፈልግ የሆነ ገጠር ከተማ ገብቶ ነው አባትየው ራሱ ገበሬ ነው እና ልጁ እዛ ገጠር ከተማ ውስጥ እያለ ከአባቱ ጋር በተለያየበት ወቅት ማአት ደብዳቤዎች ጽፏል። ስለ ከተማው ከማጋገኙነት እንዳለው ብዙ ሚስጥሮች በደብዳቤ መልክ ጽፎ ለአባቱ ያዘጋጀውን ደብዳቤ ሳይልከው እዛው ሆኖ አባትየው ፍለጋ እዛ ይመጣና ማንበብ ግን አይችልም። በብዙ ጥረት ያገኘዋል ደብዳቤውን እና ምን ልፈልግ ነው ማንበብ ግን አይችልም እና ለማስነበብ የሚያየው ፈተና ለማስነበብም በየቦታው እየሄደ ሰዎችን አምቡሊስ ቢዚ ነኝ ምናምን ሲሉት ዶክተር ጋር ሲወስድ ከዛ በኋላ በዚህ ግርግር መሃል ደብዳቤውን ሉዝ ያደርጋል። ገብቷል እና አሁን እቺ ማንበብና መጻፍ የምትላት ይሄ ሌላውን ትምህርት ፊዚክስ ስኩዌር ምናምን የምትለውን ተወውና እቺን እንኳን ማንበብና መጻፍ ቢችል ኖሮ እዛ ላይ ራሱ ኢፌክቱን ታየዋለና ቢችል ኖሮ ስንት ነገር ሶልቭ ይሆን እንደነበርና ቀላል ነገር አይደለም፣ ትልቅ ነገር ነው። እንግዲህ መንግስቱ ኃይለማርያም እንግዲህ መሸለማቸው በዚህኛው መልክ እንግዲህ ትክክል ነው ብዬ አስባለሁና ሌላው እንግዲህ ዛሬ ዓለምን እንትን እያለ ከኢትዮጵያ ስንወጣ እስቲ እንደ መግቢያ እንግዲህ የተለያዩ ሶሻል ሚዲያ ላይ ያየው ነው የኢማኑኤል ማክሮን የፈረንሳዩ ፍራንስና ጆቫዥ እና ወደ ቬኔዙዌላ ሄዶ ነበር። ቬኔዙዌላ ቪየትናም እና ከአውሮፕላን በሚወርድበት ሰዓት ላይ ኦልሬዲ የአውሮፕላኑ ጌት ተከፍቶ በሩ አንድ እጅ ይታያል ኢማኑኤል ማክሮንን ላይክ የመገፍተር ምናምን ነገርና ሚስቱ ነበረች ሚስትየው ነበረችና ትልቅ መነጋገር ይሆናል እንደምት አይነት ነገር ነውና ላይክ እንደ ምንድነው ምንም ነገር እንዳልተፈጠረ አይነት ነው አክት አድርጎ የወረደው ከታች የሚቀበሉት ሚኒስትሮች እንትን ብሎ ያ ነገር በጣም ሚዲያ ላይ ያው ነጮች ታውቃቸዋልና በጣም ይዞታል አየሩን ይዞታል። ግን ያው የፈረንሳይ ያው የቤተ መንግስቱ አስተዳደር ብቻ ይሄ ነገር ተጠይቀው ነው ቀልድ እየተቃለዱ ነው እንጂ there's no ራሳቸውም አሉ ቀልድ ነው አሉ። ያው ኦፊሻሊም እንትን ብለዋል ግን ቀልድ ነው አሉ። ግን አይመስልም ሁኔታው። በእርግጥ በፍቅር ታሪካቸው የሚታወቁ ናቸው ሁለቱ። አስተማሪው ነበረች ሚስቱ ታውቃለህ ታሪኩን? አውቃለሁ። እና በእድሜም የ20 ምናምን ዓመት ልዩነት ነው ያለው። 20 ዓመት ብቻ አይደለም። የሚገርም ነገር የእሱ የመጀመሪያ ልጇ እሱን ይበልጠዋል በእድሜ እኮ እሱን አላውቅም። ትክክለኛ ነው ነገር እሷ 74 ዓመቷ ነው። 74 ነው እሱ ደግሞ 47 ዓመቱ 47 34 ያለች እሷ 10 ምናምን እያለ ነው ትምህርት ቤት። የሚገርም ነገር አግብታ ነበር ጠብቆ ነው ስትፈታ ጠብቆ ያገባት ሁለት ልጆች አሏት። እና ለዚህ ምንድነው የሚባለው ቢሆንም እሳቸውም እንደተናገሩት ሁሉ ጊዜ የምናረገው ቀልድ ነው እሱ እሳቸው እሱ ያው መሪ ሲሆኑ አንቱ ነው ብዬ ነው። እሺ ኤኒዌይ ብቻ እንትን ነው ቀልድ ነው አይነት ነገር ነው ለማስተባበል የሞከሩት። እና ስታስበው ቦታው ግን እንደዛ አሁን ሴትዮዋስ ሚስትየው ቦታው ተከፍቷል። ይኸውልህ የሚዲያ ዓለም ሁሉ አይን እዛች ጋር ነው ያለው አስበው። እና እንዴት እንደዚህ አይነት ቀልድ ባይሆን እንደዚህ አይነት ነገር ሊሳሳቱ ይችላሉ ወይ? አንድ ጥያቄ ነው። አይ ቀልድም ሆነ እንትን ማለት ነው እዛ ጋር እንዴት አይሆንም? አሁን እንግዲህ ስለሱ ብዙ ማውራት አልፈልግም፣ ግን ማውራት ከፈለኩ የራሳችን ፐርስፔክቲቭ ነው አንግል። እኔ ከም ፐርስፔክቲቭ እንድናየው ፈለኩ መሰለኝ እቺ ነገር። ልክ ያን ዜና እንዳየው ኢን ማይ ማይንድ አንድ የአፍሪካ መሪ ወይም ደግሞ ኢትዮጵያ ቢሆን ብላ አስበዋል። እንደዚህ ብትገፈትረው ያው እኛ ሀገር ነው የሚጮኸው፣ ሌላ ቦታ አይጮህም። እኔ የኢትዮጵያውን ተው
በቃ just somewhere in Africa የሆነ የአፍሪካ መሪ ጀልጧታል ለዞ ተራውሬን አስቡ ሄደች ወደ አባቱ ወደ አምላኩ ሄደች ነው አስበዋል ማለት ይወለም of course ከጀርባ ከዛ በኋላ ሊፈጠሩ ምክንያቱም በፖለቲካ እያንዳንዷ ነገር የእንትን ትርጉም ማለት የዲፕሎማሲያዊ እንትን ቃላቶች አሉ ማለት ከእጅ አጨባበጥ ጨምሮ የአይን አተያየት ኢቭን እኮ ከጎን ካለው ጋር እንኳን አስተዋራጅ ናፍ ላይ ጣል አድርገው ሚዲያዎች እንዳዩ ብዙ ጥንቃቄ የሚፈልግ ነገር ነው በዛ ላይ የሀገር መሪ ያው ለያው ደግሞ የፈረንሳይና በጣም ትልቅ ነገር ነው ከብዙ አንግል ነው የተረጎሙ ያሉት እንደዚህና ከዚህ በፊትም ሌላ ትሬን ውስጥ ተነስቶብኛል ብሎ አስታውሰው ነበርና ትሬን ውስጥ ቁጭ ብለው በባቡር ወዴት ነው ይሄዱ ዩክሬን ነበር ስለዚህ ስለ ኮኬኑ ምናም ኮኬን ተለዋወጡ ምናም ተብሎ ተወርቶ ነበርና ሶፍት ነችና እንዲህ አይነት ነገሮች ነፃነት ደግሞ አለ በነገራችን ላይ አሁን ሀገራቸው ሲመለሱ ጋዜጠኞቹ በቀጥታ ነው የሚጠይቋቸው ምንድን ነበር ዛጋ የነበረው ግድ ነው ማን የምትመራው ማን ነው እኮ የምትመራው ማን ነው ገባ አይደለ የምትመራው ህዝቡን አይደለ ለህዝቡ እስከሆነ ጊዜ ድረስ ህዝቡ ይጠይቃል ምክንያቱም እዛ ጋር በህዝብ ስም ነው የተቀመጥከው ቦታው ነው ያስከው እንጂ የሆነ ፐርሰናሊ ኢንተረስት ለማስፈጸም ወይም ደግሞ ሌላ ነገር ኖር አይደለም ስለዚህ ደስ የሚል ነገር አለው ግን አሁን ከጋዜጠኞቹ አሁን በቀደም የትራምፕንም ያያየው ከደቡብ አፍሪካው ጋር የነበረ ጊዜ በመሃል ያሳየው ቪዲዮ ለደቡብ አፍሪካው መሪ ያሳየው እንደዚህ ይያል በመሃል ጋዜጠኛው ምን እንደሚጠይቀው ታውቃለህ ትራምፕ ባለፈው ኳታር ሄደው ጀት ተሸለመው አይደል ምናምን ስለ ጀቱ ይንገሩ ምናምን ብሎ አብዶ ሲሰድበው ነበር ሁሉ ነፃነትም እንዳለ ሆኖ ውሸትም አለበት ባይዘው እሱን ካነሳ አይቀር እንደ ብዙ እንዳንለው ሰዓት እንዳንፈጭ ቪዲዮ ሲያሳየና ፎቶ ሲያሳየ ነበር ውሸት ነው እሱም ውሸት ስለ ደቡብ አፍሪካ ውስጥ ያልተደረገ ነገር ሌላ ቦታ ላይ የሆነ ሀፕን ያደረገ ነገር ነው ሲያሳየ ነበር ኦፍ ኮርስ ሚዲያዎች ነፃነት አላቸው ሰውየው ራሱ እኮ ያየው አልነበር እዛ ተከፍቶ ችላ ብሎት ነገር ነበር አይ ነፃነት አላቸው ሚዲያዎች አኮ መጠየቃቸው አሁን ጋዜጠኛው በዛ እንትን ክርክር መሃል ስለተቀበለው ጀት ሲል ሲጠይቀው ተሰደበው ሁሉ ታውቃለህ አንተ መጥፎ ጋዜጠኛ ነህ እዚህ መሃል ስለ ሰው ህይወት እያወራው ስለዚህ ጠይቀኛለህ ምናምን ያለ ሲዘላለፉ ነበር ይላውን በግልጽ ይናገራል ለምሳሌ እነሱ የኔንን አይወዳቸውም በጣም ነው የሚናገራቸው at the same time ግን የመግባትና የመጠየቅ ደግሞ የመግባት መብት አላቸው የመመለስ ግዴታም አለበት ገብቷል እና ገልብጠ ስታስበው እኛ እንዴት ገና እንደሆነን እንዴት እንደምናሳዝን ነው ይወለ after all አንተም እሱም በተለያየ አንግል ስለ አንዲት አሜሪካ ወይም ስለ አንድ ሀገር ስለምታስብ ነው ይሄን ካልከቀር እንደውም ዛሬ ልንገር ሪፖርተር ጋዜጣ ኢትዮጵያ ፓርላማ ላይ እንዳይገባ ተከለከለ ከዚህ በኋላ ለህዝብ ይተላለፍ ነበር በቀጥታ የፓርላማው ነው እሱም እንዲቋረጥ ተደረገ ተከለከለ ለምን ታይቶ ኤዲት ተደርጎ ምናምን ሊለቀቅልን ነው አይ ዶንት ኖ ምክንያቱም እንደዚህ ነው ብዬ ልልህ አልችልም ግን ይወል በህገ መንግስቱ መሰረት እንግዲህ እንትኑን ኤግዛክት መጥቀስ ስላልማልችል ይቅርታ የአዋጅ ቁጥሩን ምናምን እንጂ ማንም ሰው መታወቂያ ያለው ሰው ገብቶ የመከታተል የመታዘብ መብት አለው ባይዘው ፓርላማ ውስጥ ትችላለህ ምን ያህል መቀመጫ ማለት ሁሉም ቢሄድ መቀመጫ ሊኖር ገደብ ሊኖር ይችላል ኦፍ ኮርስ ወይ ሬጂስተር አስደረገ በቃ ካንተ የሚጠበቁ ግን ኢትዮጵያ አሟልተ መግባት ግን ይችላል ስለዚህ ካላይ ለዲፕሎማቲክ ሲቪል ሶሳይቲ እነዚህ ሃይማኖት ተቋማት ማን ካላይ ሁሉ ያለ ግን ይኖራል ግን መግባት የምትችል አይመስልኝም አሁን ይኸውልህ አበበ ሌላ መታወቂያው ሌላ ነው አይኖ እሱነቱ ሳይሆን ግን አሁን ይኸውልህ ማንም ሰው ይግባ ሳይሆን ይግባ ኦፍ ኮርስ ህገ መንግስቱ እስከፈቀደለት ጊዜ ድረስ ቦታ እስካለ ጊዜ ድረስ የመከታተል ምክንያቱም ምስለኔዎች አይደሉ አንተን የመረጥካቸው ህዝብ እንደራሴዎች ናቸው ስለዚህ መግባት አለበት ከዛ ውጪ ግን ዋናው ነገር ሚዲያዎች አሁን እንግዲህ አንድ የሚገባው ሪፖርተር ነው ሪፖርተርን በብዙ ትግል ነው ማለት የሚገባው ሳይሆን እንግዲህ የሚጻፉ ነገሮች ኤዲት ይደረጋል እናውጣይና አስገባ ነው የሚባለውና እሱም ተከልክሏል እንግዲህ ዘገባዎች ከዚህ በኋላ የሚወጡት እነ ፋና እነ ቲቪ እነ ምናምን ናቸው ሪካርድ ላይቭ የለም ገብቷል ከሱ ከሌለ ደግሞ በቃ ኤዲት ሆኖ ነው የሚወጣው
ያ ምናየው አንዳንድ ሲጀመር እንትን ነው ግን የሚታይም ነገር ቢኖር ቀጥታ እንግዲህ ተከልክሏል። አንድ ለእናቱ ሪፖርተር ጋዜጣ ነበረ። እንግዲህ ከዚህ በኋላ ያው ይሄን ነገር ስላነሳ ነው ብቻ ያነሳሁት እንጂ ያንኛው ጉዳያችን ሆኖ አይደለም። እንግዲህ ለዛሬ በዋነኝነት እንድናወራ የተፈለገው የዮናታን ጉዳይ ነው። የሰሞንኛው ጉዳይ ፓስተር ዮናታን አይደል? ፓስተር ዮናታን ይቅርታ አይም ከነም ፓስተር ዮናታን አክሊሉ ፓስተር ዮናታን አክሊሉ ሰሞኑን እንግዲህ ትንሽ አንድ ወር ሆኖታል ነው መሰለኝ የሚለው 1 ወር ነው 2 ወር ሆኖታል ንግግሩ ነው የሚባለው። አንድ ነገር በመሰረቱ የቆየ ስለሆነ ትክክል ሊሆን አይችልም። በፍጹም የጊዜ ጉዳይ ማስተባበያ ሊሆን አይችልም። ይሄን እኮ የተናገርኩት የዛሬ ወር ነው ብለ ስተት የሆነ ንግግር በመቆየቱ እውነት አታረገው። ዞሮ እንግዲህ ምንድነው ደሃ ጥቁር ጉንዳን ነው የሚልበት ንግግር አለ። መጀመሪያው ቪዲዮ ላይ ስለራሱ አመጣጥ ምናምን ስለራሱ የህይወት ሂደቶች ያወራና ይመጣና ከዛ ነው እንግዲህ ደሃ ጥቁር ጉንዳን ነው ወደሚል ሐሳብ በጅምላ የመናገር ሐሳብ ውስጥ ሄደው ማለት ነው። ከነከሰ አይለቅም ቢለቅም ሾኩ ላይ ተሰክቶ ነው የሚቀረው ካላቸው ንግግሮች ማለት ነው ይላል። ከዛ በኋላ ደሃ ዝም ብሎ መሆን አይቻልም ይላል። ደሃ የሚሆነው ወይ በስንፍናው ነው ወይ አመሉ ነው እንጂ መሆን አይችልም አይነት ደሃ ብሎ ይናገራልና ሀብታም ቁሶ አይቀየም። ደሃ ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅ። ሰው ያለ ምክንያት ደሃ አይሆንም ብራዘር። ሰው ያለ ምክንያት ደሃ አይሆንም እነግርሃለሁ። ሁላችንም ራቁታችን የመጣን ሰው ያለ ምክንያት ደሃ አይሆንም። የሆነ ጉዳይ አለ ወይ አመሉ ወይ አመሉ ነው ደሃ ያረጋው። ከዛ ሲቀጥል ስንፍና። ይሄ ንግግር እንዴት በስንፍና ወይም በስንፍና ወይ አመሉ ነው እሺ አልቆይ ስለምናወራ ቀጥልሽ ወይ ደግሞ ስንፍናው ነው ብሎ ይናገራልና ይሄ ንግግር ብዙ ሰው ተቃወመ። ሲቃወሙ እንደ ማስተባበያ ደግሞ ተመልሶ መጣና እኔ ጉንዳንም ያልኩት ራሴን ነው በቃ ዛጋ የተጠቀምኳቸው ቃላቶች ለራሴ ነው የሚለው ግን ካውዱ ውጪ ሄዶብኛል ለማለት ነው የፈለገው። ግን እኔ በእኔ መረዳት ካውዱ ውጪ አልሄድም። እዚህ ጋር ደግሞ አጽንኦት መስጠት እንፈልገው ሰውየው ስለተናገረው ንግግር እንጂ እሱ ስለሚከተለውና ስለሚመራው ሃይማኖት እዚህ ጋር ምንም ያገናኘው ነገር እንደሌለ ታሳቢ አድርጋችሁ እንድትሰሙን እፈልጋለሁ። ምክንያቱም አንዳንድ ጊዜ ሰዎች የሰውየውን ሐሳብ ስትናገር ሃይማኖቱን እንደተናገር አድርገው ስለሚወስዱት ከሃይማኖት ጋር ምንም ያገናኘው ነገር የለም ለማለት ፈልጌ ነው። እዚህ ጋር ገብቷል። እሱ ስለ ድሆች ስለተናገረው ንግግር ነው አሁን ይሄ እዚህ ጋር የምንናገረው እና ይሄን ከተናገረ በኋላ እንግዲህ መጥቶ ማስተባበያ ሰጠ። እኔ ራሴን ነው ለማለት የፈለኩት አለ። ግን ብዙ የሚያስኬድ አይነት አይደለም። ድሃ እንዴት ነው ሲጀመር ይወለ አንዳንድ ወላጆች አሉ ኖርማል ስራ እየሰሩ ሀብታም ያልሆኑ ልጆቻቸውን ያሳደጉ እናቶች አሉ። እነሱ ነው ጉንዳን ያለው። ማን ጉንዳን ስትል ይሄን ሰው ነው ማለት ነው ጉንዳን የምትለው። ኖርማል ይሄ ኖርማል ደሞዝተኛ ሆኖ 3 ልጅ 4 ልጅ ያሳደጋል መከራ በልቶ ልጆቹ ሳይራቡ ሳይጠሙ ያሳደገ ወላጆች አሉና ሀብታም አልሆኑም እና ሀብታም አልሆኑም ማለት ጉንዳን ናቸው ማለት ነው። እንደዛ አይነት ንግግር ነው እንግዲህ የሚሰጠው ሐሳቡ ለኔ። እንዴት አየው አንተ? አይ አንድ ጽሁፍ ያየውኝ ይፈልኩ ነበር አንድ ጥሩ ሰው ይጻፈው። ምክንያቱም ከብዙ ነገሮች ውስጥ መታየት አለበት ይወላና አንድ ጊዜ እቺ ሞቅታ የምታመጣው ነገር አለች ወይም ደግሞ ያፎ ለምታ የሚባል ነገር አለ። ለጥፋትህን አምነህ ይቅርታ መጠየቅ ትልቅነት ነው። ባይዘው ጥፋትህን ሳታምን ጭራሽ ራሴን ነው ያልኩት እንጂ ሌላውን አይደለም ብለህ ማለት ደግሞ የበለጠው የሚጎዳ ነገር ነው። አሁን ጥሎት የሚያልፈው ነገር አለ ጥቁር ጉንዳን። ከዚህ በኋላ ደሃ እንዴት ነው የሚታሰበው?
እንደ ጥቁር ጉንዳን። ኦኬ እሱ ስትራግሎች ኖሮበት ቤተሰቦቹ የሆነ ውጭ ሀገር ናቸው ማንም አልጠጋ ብሎት ምናምን ነገር ያወራው ነገር አለ። ሌላ ምሳሌ የመጀመሪያው አንተ ታዋቂ ሰው ነህ አይደል? ለሚዲያ የቀረብክ ሰው ነህ በምንም አይነት ፕሮፌሽኑን በእምነትም በምንም ነገር ነው። ስለዚህ ልትጠነቀቅ ይገባል። የምትለቃቸው ነገሮች ሚዲያ ላይ እስከሄዱ ጊዜ ድረስ የምታወራቸው ነገሮች ሰዎች ላይ ሊያመጡት የሚችሉ ነገሮች ማሰብ ይገባል። ቃላትን መምረጥ አለብህ ግዴታ ነው። አንዳንድ ሰዎች አሉ እኔ ቃላትን መምረጥ አልፈልግም ስለ ራሴ እስካወራው ስለ እንደዚህ ካወራው ለምንድን ነው እንደዚህ የሚባለው የሚሉት ስለ ራሴም ነው ግን ለማለት እኮ ብስሬው እኔ እንደዚህ አድርጌ ጠምጄጃችኋለሁ ጥቁር ጉንዳን የሆንኩባቸው ካልክ ነው ስለ ራስ እንጂ ደሃ ጥቁር ጉንዳን ነው ብለህ ስለ ራሴ ነው ማወራው ትላለህ። ስንት ደሃ አለ ማለት ደሃ እኮ ነው እንዴት ስለ ራሴ ነው ትላለህ? አይሆንም። የማያስኬድ ነገር ነው። እና ስለ ራስህ ትችላለህ እኔ ጉንዳን ነኝ ጉንዳን ሆንኩባቸው ወይንም ጦር ሆንኩባቸው አሰቃየኋቸው ልትል ትችላለህ። በድህነት ግን ደሃ ግን ብዙን ሳይሆን እንደውም በአዲሱ እንትን 72% የኢትዮጵያ ህዝብ ደሃ ነው። ትላንት ነበር ጥናቱን ያየሁት። እና የኢትዮጵያን ህዝብ 72%ቱን አንድ ላይ ጨፍልቀ ነው ደሃ እንደውም ትክክለኛ እኮ ጥቁር ጉንዳን የምትለው ደሃ አልኩኝ። ጥቁር ጉንዳን የምትለው አሁን የሱ ያለው ነገር ምን ያህል ዳሜጅ እንደሚያመጣ ከአራት አንግል ላሳየ አንድ ጽሁፍ ላይ ያገኘው ስለሆነ ነው። አንደኛው መደለ ወይም ክላሲፊኬሽን ያመጣል። ክላሲፊኬሽን ነው እኛና እነሱ ሀብታምና ደሃ ብሎ እንደማለት ማለት ነው። ኢት ሚንስ ዛሬ እንደቀል ፌስቡክ ላይ ያየሁት ነገር አለ። ሁለት መኪኖች አሳዩን ነው። አንድ ሊሞዚን ሃመር ሊሞዚን አዲስ አበባ ላይና አንድ ባጃጅ at the same time ያለፉ ነበር። ለሌላ ፐርፐዝ የተነሳ ነጭ ጉንዳንና ጥቁር ጉንዳን ብለው አስቀመጡት። ተከሉክ። ሁለተኛው ደግሞ ምልክት መስጠት ሲምቦላይዜሽን ይህንን የደሃ መገለጫ ነው ብሎ ባሰበው ልክ አስቀምጦታል። እሱ ለድህነት ጥቁር ጉንዳን መገለጫው ነው ብሎ አስቀምጦታል። ሶስተኛው ደግሞ መግለል ወይም ደግሞ መነጠል ዲስክሪሚኔሽን ይወለ ሰዎችን በኑሯቸው ሁኔታዎች የተነሳ አጽንኦት ሰጥቶ 3 ጊዜ ለቃቃሚ እስከማለት ደርሶ እንትን ብሏል። ይወለ አራተኛው ከሰውነት ማሳነስ ዲሁማናይዜሽን የሚባለው ማለት ነው። በግልጽ ጥቁር ጉንዳን ይላል። ይህም በጥልቅ ቢታሰብ ደሃን ከሰውነት ደረጃ ዝቅ አድርጎ ደሃን መበደል ወይም ማጥፋት ማሰብ ጉንዳንን ከመበደል ጋር እኩል ያደርገዋል። ይወለ አሁን ከዲሁማናይዜሽን ማለት ምንድነው? አንተ በምን አይነት እንትን ነው ራስህን እንደ ጥቁር ጉንዳን ንጽጽር ውስጥ የምታስገባው? እንደ ጉንዳን ኦኬ ደሃ ነህ፣ ያ የድህነት መገለጫዎች ይኖራሉ። ኦኬ ከዛ ባለፈ ግን ራስህን አሁን ስለ ራሱ አይደለም እያወራሁት ያለሁት እሱ ስለሰጣቸው አሁን ያወራንችኋል ክላሲፊኬሽን ሲምቦላይዜሽን ስቴጅ ኦፍ እንትን ብሎ ነው ያወራናቸው ነገሮች። እነዛ ዲሁማናይዜሽን እነዛ ነገሮች እንዴት እንደሚያመጣቸው ነው ገብቷል አይደል? አሁን አንድ ሰው የሆነ ነገር እዛው ላይ ደግሞ ሀብታምን የውሃ ያደርገዋል እኮ እዛው ነገር። አዎ ይኸውልህ ሌላው ትልቁ እንዳወራበት የሚፈልኩ ሌላው ደግሞ ቅድም እንትን ያልኩ የሰው ልጅ ድሃ የሚሆነው የሰው ልጅ በፈጣሪ እኩል አድርጎ ፈጥሯል ይላል አይቻለሁ። ከዛ የሰው ልጅ ድሃ የሚሆነው ወይ በአመሉ ነው ወይ በስንፍና ነው። ሪሊ እኮ ማይሆን እኮ አንተ ፈልገህ ከሀብታም ተወለድክ ፈልገህ ከድሃ ተወለድክ ስለፈለግክ ብቻ ጎበዝ ስለሆንክ ብቻ ሀብታም ትሆናለህ? አትሆንም። ልትሆንም አትችልም። አመል የትኛውም አመል ሸጋ ስለሆንክ ሀብታም ነህ ማለት ነው? አትሆንም። ሌላው ከአመል አንጻር ማለት ነው የሰው ልጅ አመሉ ነው ድሃና ሀብታም የሚያደርገው። ክላሲፊኬሽን ማለት ይህም ጭምር ነው። ያንገፈግፈዋል ሁሉ እንዲ ሲናገር ታውቃለህ እንዴት ያንገሸገሸው ነው። እንዴ እሱ አሁን ሀብት ላይ ተቀመጣል። ለኔ በድህነት ያለፍኩኝ ምን ያ አሁን ሀብት ከኔ ሀብት የመጣው ሪሊ እናውራው እኮ ያመታየት አለበት እንዴ። ለዛም እኮ ነው አንዳንድ ቪዲዮዎች እንትና አይበለው ሰርቶ ነው ያመጣው አይደለም። እምነት መስበክ ስራ አይደለም አይደለ? ይኸውልህ ስራ ማለት ደክመህ ለፍተህ ጥረህ ግረህ ስታመጣው ነው። ኦኬ አገልግሎት ነው። ይሄ አገልግሎት ነው። ሊያም ደግሞ
ኦዲት የማይደረግ አገልግሎት ገብቷል አይደለ? ስለዚህ በምን አቅምና በምን ሞራል ነው ተነስተህ አንድ ሰው ስንፍና የትኛው እዛው አዳራሽ ውስጥስ እንዳልኩ የኢትዮጵያ ህዝብ 70 ምናምን በላይ ድሃ ሳይሆን ይሄ እነሱ የሰጡት ደረጃ ላይ በጣም ዝቅተኛ ነው ከዛ በታች የምትለው ደህንነት ውስጥ ያለ ነው። እዛ አዳራሽ ውስጥ ያለው ሰው እኮ ጉንዳን እየተባለ ነው ራሱ ያለው። ሲያጨበጭቡ ነበር ታቸው። አሁን ስለነሱ መናገር አልፈልግም ገብቷል። ሌላው ያልታየው ነገር ጉንዳን በራሱ በጣም ታታሪ ነው። ግን በነገራችን ላይ ገብቷል ለለስ ቀደምከኝሽ ቀጥል። ጉንዳን በራሱ ደግሞ የሚደጋገፍ ነው የሚሰራ ነው። ያው ብዙ ነገር እንደውም እንትና ሲናገር እየሰማሁት ነበር። መጽሐፍ ቅዱስ ላይ ሁሉ ተደንቆ ነው ስለ ጉንዳን የተጻፈው ራሱ። እንግዲህ የሃይማኖት መምህር ስለሆነ ስለ ጉንዳን እዛ ላይ አለማየቱ ራሱ ግራ ይገባልና እንዳልኩት የገለጸበት መንገድ ይኸውልህ አሁን እኛ ጉንዳን ሲባል ታታሪ ነው ምናምን የሚለው በደንብ ሳይንቲፊክ ነገሩ እንዴት ነው የሚኖረው እንዴት ነው የሚሰራው የሚለውን ስታይ ነው እንጂ ኖርማል ጉንዳን እንደ ስድብ ነው የሚቆጠረው አይደለ? እሱ የተጠቀመበት በዛ መልክ ነው የተጠቀመበት እና ነክሶ ይዛሃል ቂመኛ ነው ደሃን ቂመኛ ማድረግ ገባ ከያዘ በኋላ ራሱ ቢተው እንኳን መርዙ እንትኑን ሾኩን ተክሎብ ነው የሚሄደው ምናምን። ለኔ እንደውም ምንድነው ጉንዳን ብዙ ጊዜ ምሳሌ የሚሰጠው በስራ ጥንካሬያቸው በመተባበራቸው የሆነ ነገር ለማለፍ አንዱን ተደራርበው እንትን ብለው አቺቭ የሚፈልጉት ነገር እንዴት አቺቭ እንደሚያደርጉት ነው። አሁን ተዋቸው ስለ ጉንዳኖቹ ሲምቦሊካል እነሱ የሚታዩበት መንገድ ግን ስቲል ነው። እኔ በጣም እየገረመኝ ያለው የሰው ልጅ ኦኬ እኔ ሰዎች እንግዲህ ጥሩ አመል አለ ይሉኛል። አመሌ ገብቷል እስካሁን በመሳማው እንግዲህ ዋሽተውኝም ነው አልዋሽኛል ጻፉለት። አዎ ግን ማለት ነው ስቲል ያልተፈታልኝ ለምን ደሃ ሆንኩኝ ብዬ አስባለሁ። ታውቃለህ የሱ አባባል አመሉ ማለት ጸባይኛ መሆኑ ሳይሆን በአመሉ በቃ ይሄ የተለየ አመል ኖሮት ገባ ቢኒ ይኸውልህ አንድ ጥያቄ ልጠይቅህ እንዴ ታታሪ ሆንክ አመል የሌላቸው ሰዎች ሀብታም የሉም እንዴ? አሉ እንጂ አመል ያለው ደሃ አልሆነም። አሁን ይኸውልህ ያወራው ነገር እርስ በርሱ የሚገጫጭ ነው። ይኸውልህ ትጠራለህ ትለፋለህ ትሰራለህ አይደለ? ያ በቃ መሄድ እስከምችልበት ጊዜ ድረስ ነው የምትሄደው። ስለ ጣርክ ስለለፋ ብቻ አትለወጥም ወይም ነው ይኸውልህ አትለወጥም ሳይሆን ጠባብ ነው የመለወጫው ሲስተሙ ልክ ስላልሆነ ሀገሪቱ ውስጥ ያለው አካሄድ ሰዎች ሰነፍ ሆነው ሳይሆን የሉም ማለት አይደለም። ረብ ስሬን ይሰቀጥጣ እናቶቻችንን አስብ እንጨት ተሸክመው ጉሊት ቸርችረው ለሊት ተነስተው ውለው የሚገቡትና ስንት ልጆች አስተምረው ያስመረቁ እናቶች የሉም። እነሱን እኮ ነው ጉንዳን ያላቸው። ታዲያ እነዚህ ሰዎች እንደ መስራታቸው እንደ መታተራቸው ሀብታም ይሆኑ ነበር አይደል? አመላቸው ነው ስንፍናቸው ነው ያላረጋቸው። በቂ ምሳሌ እኮ ነው ይሄ። ለሊት ተነስተው ለሊት የሚተኙ እናቶች ስንት ደሃ እናቶች አሉ ስንት ነገር ያለው ስንቱን ለስንት ነገር ያበቁ ገብተዋል። ስለዚህ ይሄን ቃል ስትጠቀም እነዚህንም ሰዎች ነው ጉንዳን ብለው እየሰደብካቸው ያለው። የሚያናድደው ውድ ተመልካቾቻችን አንድ ነገር እዚህ ጋር ማስከዘብ እንፈልገው ይሄን ጉዳይ እንግዲህ ከሃይማኖት አንፃር አይደለም እያየን ያለ ነው ጀስት ያው እሱም ብሎታል ላይ ማስታወስ ስለሚጠበቅብን ነውና ይሄ ከቃላቱ ምክንያቱም አንዳንድ ጊዜ የሚነገሩ ቃላቶች ብዙሃኑን ይጎዳሉ። እምነት ቤዝ ዳርጎ የሚነሳ ነገር እምነት ነው እሱ ላይ አንገባም ምን ጊዜም ገብተንም አናቅም እንደዚህ አይነት ጉዳይ ላይ ግን ከዛ ባለፈ እንደዚህ አይነት ይሄ በዓለማዊ ላይ ያሉት ሲምቦሊካሊ የተደረጉ ነገሮችን ስትናገር ሁሉንም ይነካልና ከዛ አንግል ነው ያየን ያለ ነውና እድሉን አገኘን ብለን ግን አሁን ይሄ መጀመሪያ አይደለም። በነገራችን ላይ ከዚህ በፊት አንደኛም ሰርተንበታል። ካስተወስክ የዚህ ሸገር ምናምን የሚባለው ሰው ከአዲስ አበባ ተፈናቅለው ሸገር ሲቲ ሲመሰረት ቤታቸው ለመንፈረሰባቸው ምናምን ሲባል የጨረቃ ቤት ነበራቸው እዛኔ ሲፈርስ ነበር ግማሽ ምናምን ከፒያሳው በፊት እና እነዚህ ጨረቃ ቤቶች ተብለው የታሰቡ ቤቶች ያው ጨረቃ ቤት ስም ተሰጣቸው እንጂ አልሆነም ፈርሰው ነበር ይዛኔና ዝም ብለው ህገወጥ ደሃ ነበሩ ህጋዊ ደሃ ሆነዋል የሚል ንግግር ተናግረው ነበር። እዛን ጊዜ ጽኖ ማሳደር አለብን። የሚገርምህ ከዛ ውስጥም እያሉ የኑሮ ሁኔታ የኖርማል የጤነኛ ማለት ደረጃውን የጠበቀ ኑሮ አይደለም እየኖሩ ያሉት። እዛ ውስጥም እያሉ ደሃ ናቸው። ሁለት ነገር ነው ያለው። እዛ ውስጥ ደሃ ኢሊጋል ናቸው
አሁን አትሊስት ሌጋል ናቸው። ደሃው ነው ሌጋል ናቸው ባሉበት ኖሮ አሁን ሌጋሊ ደሃ ናቸው። እና ከመንግስት ባለስልጣኖችም ብዙ ጊዜ እንዲህ አይነት ቃላቶች ደሆች ላይ ይሰነዘራል። ከዛ ውጭ ስለ ቆሻሻ ምናምን ነገር የፒያሳውም አንዱ እንደዚሁ እንዲሁ የእምነት ሰው ነው ካስታወስክ። አንስተን አውርተናል። በጣም አጸያፊ ቃል ነበር። እንደውም ይቅርታ ጠይቋል ሰውየው። እንደዚህ አንዳንድ ጊዜ ጠቅላይ ሚኒስትሩም ብለው ያውቃሉ። በነገራችን ኢትዮጵያን ህዝብ መምራት ማአት ጉንዳን ተሸክሞ እንደመጓዝ ነው የሚል ንግግር አላቸው። ቪዲዮን አይቼው ነበር። ኢትዮጵያን መምራት 1 ሚሊዮን ጉንዳን ተሸክሞ መሄድ ነው እንጂ ትርፍ አይደለም። ጥቁር ጉንዳን እና ይሄ ከመንግስት ባለስልጣኖችም አንዳንዴ ደሃው ላይ የሚሰነዘሩ ንግግሮች ደስ የማይሉ አሉና እንደ እነሱ ድህነታቸውን ሊያራግፈው እንዲወጡት ይሰነዘራል። በቃ ግን ምን ልበም እንዴት ብዬ ነገር የሚቆምለት ማለት እንደዚህ መባል የለበትም ሃይ የሚል ምናምን ብዙ አትሰማ አይደለም። ሪያሊቲ አይደለም እናወራው። ስልጣን ፍለጋ እኮ አይደለም እኮ ህዝብ ለማገልገል እኮ አይደለም አዳሚ እኮ ስልጣን ላይ የሚወጣው ድህነቱ ሊያራግፍ ነው። አብዛኛው ስራው ነው ፕሮፊታ በትክክለኛው ሰርቶ ደሞዙን የራሱን ህይወት ለማሻሻል ነው። ነገር የለም። ይሄ ህዝብ ምናምን ነው በቃ በአቋራጭ ሾርት ከት ፖለቲክስ ገብቷል። ህሊናን ትሸጣለህ፣ ሰውን ታጠፋለህ፣ በዛ ቦታ ላይ ትቀመጣለህ። ከዛ ኮምፎርታብል ይሄ ዝም ብሎ ለኮምፎርታብል አይምሮ ኮምፎርታብል ሳይሆን ኮምፎርታብል ሆነ ዓለማዊ ነገር ታረጋለህ። እስቲ የትኛው ባለስልጣን ነው ከሀብት ላይ የመጣው? አሁን ዛሬ ላይ ወጥተ መመጻደቅ ጉንዳን የኢትዮጵያን መምራት ጉንዳን ይሄን እያወቀ ነው እዛ ጋር ለምን አይተውም ነበር እኮ ጉንዳን ይዞ ከመጓዝ እኔ አንድም አይደለም ብዙ አንድ ነገር ሰውነቴን የሆነ ነገር እንዲረብሸኝ አልፈልግም። ምንም ነገርን ከሚረብሸኝ ቢቀርብኝ ይሻላል። ሐሳቡ እኮ ይገባል። አሁን ምን እንደመስላ ሐሳቡ ይገባል ስል ቅድም ያልከው ነገር ነው። እንደ ቦታ እንደ መሪነትም እንደ ባለስልጣንነትም የትኛውን ቦታ ላይ ስትሆን ህዝብ ከስረ ሲኖር መጠንቀቅ አለብህ በምትጠቀመውን ቃላት። ገባ? ፕሮፌሽናሊዝም ከባድ ነው ማለት ይችላል። እንዲህ መሆን ማለት ቀለል በትክክለኛ ቋንቋ መናገር ትችላለህ። አንዳንድ አጉል ምሳሌዎች እንደዚህ ችግር ያመጣሉ። እንትን ነው የመናቅ ምንም አያመጡም ምንም አያደርጉም የትም አይደርሱም የማለት ጉዳይ ነው። ገብቷል አይደል? እንግዲህ ዮናታን እንደዛ ሲናገር አዳራሹ ሙሉ ያጨበጨበለት አይነት ህዝብ ስለሆነ ገብቷል። ብናገርም ችግር የለውም። በትንሽ ሰዎች ሌላውን ጀነራላይዝድ ታረጋለህ። ገብቷል። ክላሲፊኬሽን ታረጋለህ። ሰው ኦኬ ብሎ ያጨበጭባል። ስለዚህ ብለህ ሌላም ነገር መናገር ትጀምራለህ። ሌላውንም መዳፈር ትጀምራለህ። ዳስ ዋይ ነው መባል ያለበት። አትሊስት ኦኬ ሌላው ስብና እንዲነካው አልፈልግም። አንዳንዴ ደግሞ መለመድ አለበት ብዬ ማስበው ነገር የኔ እምነት መምህር ሆኖ ቢሆን ለምሳሌ እና እንዲህ አይነት ንግግር አደረገ ተብሎ አሁን ውዥንብርም ሲነሳ ውዥንብር ሳይሆን ትክክለኛ ጥያቄዎች እንዲህ ሲነሱ የኔ መምህር ስለሆነ ብቻ ዝም ብለህ ዲፌንድ ማድረግ የለብህም። እዚህ ጋር ትክክል አይደለም ገብቷል። ትክክል ያልሆነው ነገር ይሄን ብንለምድ እኮ በጣም ብዙ ርቀት መሄድ እኮ እንችላለን። የሚገርም ነው። ይሄ ሲናገር እዛም ያሉ ሰዎች እንደው ተነስቶ እንዲህ ስለሆነ ነው ሃይማኖቱ እንደዚህ የምትሉት እንደዚህ ምናምን ከምትል አይ ልክ አይደለም ይሄ ብለን መግባባት ብንችል ብዙ ነገሮች መስተካከል ይችላሉ። አንድ ሁለተኛ ዮናታን ራሱ መጥቶ በእንደዚህ አይነት መልኩ ከሚያስተባብል ይልቅ ኖርማል እኮ ነው። ያው እንደ ቅድም እንዳልነው ሞቅተዋል ለመድረኩ አለ ወይም ስሜታዊነት ሊኖር ይችላል። ለመድረክ ላይ ልትሰጥ ትችላለህ አይደለ? ከዚህ በፊት ከእግዚአብሔር ይበልጣሉ ብላለች እኮ ዶክተር መቤትም ከንቲባዋን መድረክ ላይ ያ ሞቅታ እኮ ነው። ገባ? እንዲህ አይነት ነገሮች ሲፈጠሩ ራስ ስታየው ትደነግጣለህ እኮ። ከዛ በኋላ እኮ ቪዲዮን ታየዋለህ ልክ እንዳሉ ነው ይገባሃል አይደል? በቃ ምንም ችግር የለውም ይቅርታ ብትጠይቅ ተሳስቻለሁ ለካ እኔ እንደዚህ አላሰብኩም እንዲህ ለማለት ነበር የፈለኩት ይቅርታ አድርጉልኝ አለቀ በቃ ይዘጋል ነገሩ እኮ። እንደገና ለማድበስበስ የምትሄድበት መንገድ የባሰ ምንድነው በሰው ቁስል እንጨት መስደድ አይነት ነው የሚሆነው። ይኸውልህ ቅድም ያልኩ ነገር ነው ስቲል ነው የሚለካ በዛኛው ማህበረሰብ ልክ ነው። እዛ ጋር አዳራሽ ውስጥ የነበረው ሰው አለ አይደል በሚያጨበጭበው ልክ እኛ ለምሳሌ ይኸውልህ ከዚህ በፊት የራሳችንን ማምናት አስተማሪዎች የሰራናቸው ፕሮግራሞች አሉ። ተመልካቾች ወደ ኋላ ሄዳችሁ ማየት ትችላላችሁ። ስኖት የማተሩፍ የእምነት ጉዳይ አይደለም። የስርዓት ከስርዓት ወጥቶ
ማህበረሰብን የሚነካ ከሆነ ትክክል ካልሆነ ነው እንላለን። አሁን ይኸውልህ ችግር እያመጣ ያለው እሱ ነው። በእርግጠኝነት ይሄን ቪዲዮ እስከዚህ ሰዓት እያያችሁ ያላችሁት ካላችሁ ኮሜንት ላይ ቢኒ ጠብቅ እንዲም እያወራን እምነታችንን ነካችሁ የሚል ይመጣል። እሱ ቢመጣ ችግር የለበትም። ግን ስለዚህ ኮሜንቱ እያስጨነቀኝ ሳይሆን ይመጣል ብለን ደግሞ እውነትን አንሄድም አይደለም። ስለሱ ልልስ ይኸውልህ አሁን ያነሳውን ነገር እኮ ላጠናክርልህ ነው። እዚህ ጋር እምነቴ የኔ እምነት የሚመስል ሰው ስለሆነ ዲፌንድ ላደርግለት አይገባም። ማህበረሰብን ይሄ አንተን እየነካ ነው። እዛ ውስጥ ሆነ ደሃና እኮ ጉንዳን እያለ ሴት ይኸውልህ እምነቱ ላይም ከሄድክ እንደ ወደዛ እንዳንገባ ስለፈለግኩ ነው። ፈጣሪ የማይፈልገው ነገር እኮ ነው እያለ ያለው ገብቷል አይደል? ስለዚህ እሱን ተውና ሰዎች በትክክለኛው መንገድ መረዳት አለባቸው። ሁለተኛ ለማስተባበል የሄደበት መንገድ ሁለት ነገር ተሳክቶላል። ይሄን ቪዲዮ የከታተልከው አንደኛው አልተሳካልህም አልተሳክቶልህም። አንደኛ ያልተሳካልህ እኔ ራሴን በዚህ ምንም ማራበሽ እንትን ምልኝ። ሁለተኛው ደግሞ ሲጠሉኝ የነበሩ ሰዎች ጭራሽ የበለጠ እንዲጠሉኝ ነው ያደረገው። ሪሊ ይሄ ነው ማስባቢያ የሚሆነው። ሲጠሉኝ ማለት ለምን ሰው ጠላኝ ብሎ ማሰብ ነው የሚጠበቅብህ እንጂ ይኸውልህ አሁን እንደው ወደ እምነቱ እንዳልገባ እየፈራው እኮ ነው። የእምነት ሰው ስትሆን የእምነት ሰው ደግሞ ከዛም ባለፈ ደግሞ አስተማሪ ነኝ ብለህ ስታስብ እንዴት ነው መሆን ያለብህ? አስተምሮትህ ምን እንደነው የሚያዘው? ምንስ ነው አርግ የሚልህ? እንዴትስ ነው ተናገር የሚልህ? ገብቶሃል አይደል? አንተ የጠላቶች እንዲጠሉኝ አረክ ተሳክቶላል። እኔ ደግሞ እንደዚህ ነኝ። ሰው አስተምሮትህ እንደዛ ነው የሚለው? መምህር ሆነ ሌሎቹን እንዲማሩ የምትፈልገው እሱን ነው? ገብቶሃል አይደል? መጠንቀቅ አለብህ። ይሄ ዓለማዊ ፖለቲክስ አይደለም። እስቲ አንድ ነገር ወደ መጨረሻችን ነገር ልበል። እኔ ምናልባት ልክ ላልሆን እችላለሁ፣ ልታረምም እችላለሁ። ጠርጥር ከገንፎ ውስጥ አይጠፋም ስንጥር ይባላል እና አሁን የሆነ ፕሮግራም አለው አይደል? መልካም ወጣት ምናምን የሚል ሃይማኖት አይደለም። መልካም ወጣት ባይዘው መልካም ወጣቶችን የከየትኛውም ሃይማኖት ተሰብስበው መልካም ወጣት ማድረግ ነው የሚሉት ዓላማው። ለዛ ነው ማነሳው። አይደለም ለምን አልክ? አይደለም ስለሚል ነው እሱ አለ ብለህ ነው አመናገር ያለብህ። አይደለም ነው የሚለው ዓላማው እኮ። አሁን እኔን ማነሳው የሃይማኖት ፕሮግራም ቢሆን አላነሳውም ነበር። ስለ ሃይማኖት ስለማንገባ የሃይማኖት ፕሮግራም አይደለም ስለሚል ነው ማነሳው። እሺ እሱ ባለው መሰረት ስለዚህ ይህ ፕሮግራም አሁን ሊደረግ ነው። ራሳቸው ይሄን የቆየ ቪዲዮ ነው ተብሏል። ይሄ ቪዲዮ ወጥቶ አሁን ኔጌቲቭ ነገር ነው አድቨርታይዝ ያን ፕሮግራም ለማስተዋወቂያ መንገድም። ምክንያቱም እዛ ጋር የሰጠበት ምላሽ ላይ አሁን የመልካም ወጣት ስለደረሰ ሁልጊዜ ይሄ ዝግጅቴ ሲደርስ እየመዘዙ መሰናክል እንትን ይፈጥሩብኛል። ከዛ በልህ እንዲሄዱ ያነሱብኝና ይሄ ሲወራ አሁን መቼ ነው መልካም ወጣት የሚጀምረው ምናምን የሚለው አብሮ እንትን ያደርጋል። ግምት ነው። ይሄ የግል ጥርጣሬ ነው። እንደዚህ ምናልባትም ሊሆንም ይችላል። ሳምንት በሆነ ጉዳይ አንስተናል አይደል? ለማስተዋወቅ ምናምን ነገር በመንሱር ጉዳይ የሆነች ነገር ተይዞ ይመጣና ገባ ያንን ለማንሳት። ምክንያቱም ለምን በዚህ ሰዓት ትላለህ? እስከዛሬ የእውነቴን እየጠበቀ ነው ሰው እንትን የሚያመጣበት አነጋጋሪ መሆን መፈለግ እና ብዙ ብቻ ኮፒ ነገሮች አሉ። አሁን ውስጥ ስለማንገ በእነሱ አልፈርድም። ቢኒ ይቅርታ አድርግልኝና በነ ዮናታን ብቻ እንደነዚህ አይነት ይሄ በአቴንሽን ሲከሮች አልፈርድም። እኛ ቦታ በምንሰጣቸው ነው የምንነድደው በዚህ ፕሮግራም ሳይሆን ይኸውልህ የሆነ ነገር ይመጣል አይደል? በጣም አየሩን ይዘዋል። ከዛ በኋላ ማድረግ የሚፈልጉትን ቱ ዘ ፖይንት አድሬስ አድርገዋል፣ ያሙም ያደርጋሉ። ከትንሽ ነገር ከተራ ነገር አንዳንዴ ምንድነው የሚያስጨንቀን ምንድነው የሚያስፈልገን ብለህ ታስባለህ። ኮርስ ይሄኛው ሲሪየስ ጉዳይ ነው። ስለዚህኛው ጉዳይ አይደለም ያወሩት ስለሌላ። አሁን ያንተ ያልከው ያስኬዳል፣ እንደዛም ብናስበው ኦፍ ኮርስ ያስኬዳል። ከዚህ በፊት አሁን ወደ ኋላ ብዙ ለመለስ ጠቀስ ለማድረግ እሱ ለሚያዘጋጅበት ለሚሰራበት ተብሎ የተፈናቀሉትን ሰዎች እናስታውሳለን። ከዚህ በፊት የነበረው ዝግብ አንዳንድም የሚባሉ ነገሮች አሉ። ከመንግስት ጋር ያለው ኮሚኒኬት አለ። የዛን ጊዜ $25,000 ተሸልመዋል፣ ወርቅ ተሸልመዋል።
የቃላት መመሳሰል አለ ከመሪያችን ጋም አይነት ነገሮች አሉ ከዚህ በፊት የሆነ ብርጭቆ ውሃ ሲሞላ ምናምን ያሉት ኮምፔር አድርገው እሱ ነው ከሳቸው ኮፒ ያደረገው ወይንስ እሳቸው ናቸው ከሱ የሚል እንትንም መጥቶ ነበርና ይሄ ብርጭቆ ባዶ አይደለም አየር አለበት በውስጡ አየር አለ ውሃ ስታስገባ አየሩ ይወጣል ልክ ውሃ ጨምርበት በመታቁት ህግ ስፍራ ይለቃል ትዕቢት እንደ ሃይማኖት መሪነት ትዕቢት መጥፎ ነው የመድረክ ሞቅታ መጥፎ ነው አሁን ምናትዕቢት ነው አሁን ትዕቢት መታበይ ጥሩ አይደለም እንደዚህ መጫን ጊዜው ያልፋላ የነበሩ ሰዎች ወርደው ስንት ነገር ሆነው አይተናልና እሱ ብቻ አይደለም ቢኒውል አሁን ይወል ፐርፐዝ ሌላ ነው ለኔ ደግሞ ይወል እያገለገልክ ያለኸው መንግስትን ወይም ደግሞ የሆነ ሳምባዲን አይደለም የፈጣሪን ስራ ላይ እየሰራ ያለው ሂሳብ የምታወራርደው ከማን ጋር ነው ከሱ ከፈጣሪ ጋር ነው አይደል እንግዲህ በእምነት ሲሆን እንደ ዓለማዊው ቁጭ ብለህ እንትን ተገምግመህ በቃ በስልጣን ሽግግር ወደዚህኛው ሂድ or something አትባልም የላይኛው ከባድ ነው አንተ በተናገርክ ቁጥር ከኋላ የሚከተሉ ሰዎች መጽሐፉ ይላል ብለው ነው እንዲያስቡ የምታረከው አስተምሮቱ እንደዚህ ነው እንዲሉ ነው የምታስበላቸው ምክንያቱም መምህራን የምትላቸው ሰዎች አትሊስት ካንተ የተወሰነ ነገር ርቀት ሄደዋል ወደፊት ቀድመዋል ምክንያቱም ስላነበቡ መረዳቱ ስላላቸው ብለህ ስለምታስብ አይደለም መምህራንን የምትሰማቸው እነሱ የሚሉትን የምትከተለው በተወሰነ መልኩ ስለዚህ ተከተሉ ሰሙ ማለት ምመን ወይም ደግሞ የዛጋ ያለው እንትን ልክ ነው ብሎ አስቧል ማለት ነው ነገ ላይ እሱም እድሉን ቢያገኝ ጥቁር ጉንዳን ይልሃል አሻሽሎ ደግሞ ሌላ መጣሪያ ደግሞ ያመጣል ስለዚህ ዛሬ ላይ የተጣመመውን ነገር ካልተስተካከለ ነገ ላይ የሚመጡ ዳሜጆች መጥፎ ናቸውና ነገሮችን ስተት ከሆነ ስተት ነው ብሎ ተቀብሎ ማለፍ ይቅርታ ብሎ ማለፍ ማንንም አልገደ እኔ መጥሱ ነው ካልኩት ትልቅ ነገር ሶሪ በቃ ይሄ ስተት ነው አንዳንድ ጊዜ ኦኬ ላላረከውም ነገር የትልቅነት መለኪያም ነው ገባ እንጂ የፍራቻ የበታችነት አይደለም እንደዛ ነው ብሎ የሚያስበው አየ እንትኑ እኮ ነው አስተሳሰቡ ነው እንጂ ኢጎ ነው እንጂ ምንም አልነበረም እንግዲህ ክብራትና ክብራን እናንተስ ምን ትላላችሁ በዚህ ጉዳይ ሐሳብ አስተያየታችሁን አስቀምጡልን አጽንኦት ሰተናል ይሄ ከሃይማኖት ጋር የተገናኘ ሳይሆን በዛ ንግግር ውስጥ ማን ተነካ የሚያመጣውን ኢፌክት ምናምን ያነሳ ነው እናንተም እንግዲህ ሐሳብ አስተያየታችሁን በጨዋነትና በነጻነት ኮሜንት ሴክሽን ላይ ማስፈር ትችላላችሁ እንጨርሳለን አዎ እንግዲህ የዛሬ ነበረ እንግዲህ መጀመሪያ ነበረ ማለት የነበረብኝ እስከዚህ ለጨርሳችሁት ማስተዋወቂያ ከፈለጋችሁ ነው በኔ በኩል እንሰራዋለን ምን ማስተዋወቂያ የምትፈልጉ ሰዎች በቢኒ በኩል እንዳትመጡ በኔ በኩል ነው ምርትና አገልግሎታችሁን ለማስተዋወቅ የምትፈልጉ ድርጅቶች ወይም ግለሰቦች ካላችሁ በራችን ክፍት ነው እንግዲህ እኛን ኮንታክት ማድረግ ትችላላችሁ አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን እንዳትረሱ ላይኩን ቪዲዮውን ደግሞ ላይክ አድርጉ በሚቀጥለውም ነገ እንገናኛለን መልካም ጊዜ ባይ ባይ